ወንጌል ለምንድን ነው የምትሰብከው? ወዳጆች ሰዎች የክርስቶስ እንዲሆኑ አይደል? ሰዎች እኮ የክርስቶስ እንዳይሆኑ የሰዎች እየሆኑ ነው። ሰዎች የሰዎች ከሆኑ ደግሞ የክርስቶስ አይሆኑ። ስለዚህ የክርስቶስን ደቀ መዝሙር ለማፍራት የራሳቸው ደቀ መዝሙር ካደረጓቸው ሰዎችን መናጠቅ አለብን። ይህን ንግግር እስቲ ነገራችን ላይ ኒው ቴስተመንትን የሚያጠና ጴንጤና ኦልድ ቴስተመንት እቺ የዮናታን ንግግር ውስጥ ብሉይ ኪዳንና አዲስ ኪዳንን በተመለከተ ዮናታን የአንድ ደቂቃ ንግግር ነው፣ ራሳቸው ቆርጦ የለቀቁት ነው ይናገራል። እና እስቲ እናውራ። ነገራችን ላይ ኒው ቴስተመንትን የሚያጠና ጴንጤና ኦልድ ቴስተመንትን የሚያጠና ጴንጤ ልዩነት ኦልድ ቴስተመንት ላይ በብዛት የሚቆይ ሰው እያነበበ የሚቆየው ኢያሱን ስለሆነ ግን ላይፉ ከገባው አወጣ ወገው ወደቀበት፣ ወደቀባቸው፣ ወረዱባቸው፣ የደረገውን ነገር ፈነከታቸው፣ እንደዚህ አልቆ በሳት አቃጠላቸው፣ ምድር ተሰንጥቃ ዋጠቻቸው። ይሄን ያጠና ሰው ቸርች ሲመጣ ስቦ ደረገ። ኒው ቴስተመንት አዲስ ኪዳን የሚያጠና ጴንጤ ግን ይኸው አንቺ ሴት እኔም አልፈርድብሽም፣ ደግመሽ ኃጢአትን አትስሪ። ዘኪዮስ ናውረድ ሾና ዛብ ናውረድ ቤት እገባለሁ። ዘኪዮስ ማቴዎስ ሉክ ና ተከተለኛቸ ና ማይካድ የጌታ ላይፍ የሚያጠና ሰው ሜርሲፉል ነው የሚሆነው። ሜርሲፉል ነው የሚሆነው። ለሰለመው መጅሊስ ራሱ ትልቅ ተፈራት ነው የሚሆነው። ሰምታችሁታል? ይህንን ቪዲዮ ብሉይ ኪዳንና አዲስ ኪዳን የሚል ሀሳብ ነጣጥሎት ነው የሚያወራው። በነገራችን ላይ ኢየሱስ ክርስቶስ የምህረትን ስብከቶች የሰበከው የብሉይ ኪዳንን መጽሐፍት እያጣቀሰ ነው። የኢየሱስ ክርስቶስ ትምህርቶች የሐዋርያት አዲስ ኪዳን አካሉ የሚባለውን ትምህርት ያወጡት ከነቢያት መጽሐፍ ላይ ከመዝሙራት መጽሐፍ ላይ ነው። እንዴት ሰዎች እንዳደረጉት አላውቅም። ያለ ብሉይ ኪዳን አዲስ ኪዳን የሚባል ነገር የለም። ያለ ጥላው አካሉም ስለሌለ ማለት ነው። ለምሳሌ ሐዋርያ ጳውሎስ አንድን የሚናገረውን ሀሳብ ለማሳመን ለአዲስ ኪዳን ተደራሲዎቹ ማጣቀሻ የሚያቀርብላቸው ከብሉይ ኪዳን ነው። ለምሳሌ የዕብራውያን ጸሐፊ ብታዩት እሱ ከመልአክ ይበልጣል ሲላቸው መዝሙረ ዳዊት ላይ ያለን ጥቅስ ጠቅሶላቸው ነው። ከኢያሱ ይበልጣል ሲላቸው ራሱ ከኢያሱ አንጻር መጽሐፍ ቅዱስን እያጣቀሰላቸው ነው። ራሱ ጌታ ኢየሱስ ክርስቶስ በብሉይ ኪዳን ያስተማራቸው ትምህርቶች የብሉይ ኪዳንን መጽሐፍ ቅዱስ በመጽሐፍ በመናገር ነው። ለዛ ነው ቅድም የነገርኳችሁ ኢየሱስ ክርስቶስ ከትንሣኤ በኋላ ማቴዎስ ወንጌል መጽሐፍ ላይ ከትንሣኤ በኋላ በተዘጋው ቤት ውስጥ ከገባ በኋላ ለ40 ተከታታይ ቀናቶች የተገለጠ በብሉይ ኪዳን ስለሱ የተጻፉትን ጽሑፎች ነው ያብራራላቸው፣ ያስረዳቸው እና አዲስ ኪዳን የብሉይ ኪዳን ውልድ መሆኑን መካድ የሚታይበት። በነገራችን ላይ እንደ ፕሮቴስታንት ነቢያቶች ብሉይ ኪዳንን የሚወድ የለም። ራሳቸውን ሁሉ እንደ ነቢይነትና ሐዋርያነትን ሲያነሱ ከብሉይ ኪዳን ነቢያቶች አንጻር ነው የሚመለከቱት። እግዚአብሔር ለምህረት የፈጠነ ለቁጣ የዘገየ አምላክ መሆኑን ያወቅነው አዲስ ኪዳን ላይ አይደለም፣ ብሉይ ኪዳን ላይ ነው። የነ ጳውሎስ እያንዳንዱ መልእክት የተመሰረተው የብሉይ ኪዳንን መጽሐፍት እንደ ማጣቀሻ እየታየ ነው እና የነጣጥሉ ነገሮችን መረዳት አስፈላጊ ነው ብዬ አላስብም። ኢየሱስ ክርስቶስ የህይወቱ ከመወለድ ጀምሮ እስከ ሞት ድረስ እስከ ትንሣኤ ድረስ ያለው ህይወቱ በብሉይ ኪዳን የተነገረ ትንቢት ላይ ያጠነጠነ ነው። ለምሳሌ በቤቴልም እንደሚወለድ፣ ናዝሬት የምትባል ከተማ እንደሚወለድ፣ ከድንግል እንደሚወለድ፣ እንደሚሰደድ ደግሞ ይሄ ሲያድግ ያለውን ጥምቀቱን ብትሉ፣ በልብሱ ላይ ዕጣ መጣጣላቸውን ብትሉ፣ በኢየሩሳሌም ተገኝቶ ያደረጋቸውን ድርጊቶች ብትሉ፣ በወንበዴዎች መካከል መሰቀሉን ብትሉ፣ እያንዳንዱ ነገሮች በብሉይ ኪዳን የተነገሩ ትንቢቶችን ነው። ኢየሱስ ትንቢትን ነው የኖረው እና ያ የፍቅር ህይወት
በብሉይ ኪዳን የተገለጠ የትንቢት ቃል ነበረ። አካል ለበሰ። ኢየሱስ ተመላለሰ ወደ ምድር። የመጥምቁ ዮሐንስ መንገድ ጠራጊነት የተነገረው የድንግል ማርያም ድንግል ትጸንሳለች የሚል ቃል የተጻፈው በብሉይ ኪዳን እና በጣም ክፉ ትምህርቶች አሉ እዚህ መጽሐፍ መድረኮቻችን ላይ የሚያስተምሩት በማር የተለወሱ መርዞች። ለምሳሌ ዮናታን አክሊሉ በዚህ ንግግሩ ላይ ብሉይ ኪዳንን የሚያነቡ ሰዎች ውጋው ንቀለው ምናምን ነው የሚለው። ራሱ ነው ውጋው ሲል የሚኖረው። ወጋውልክ ወጋውልሽ ይሄ ጫር እንዳዳ መንፈስ ወግቸዋለሁ የሚሉት እኚሁ ነቢያቶች ናቸው። አንድ ተራ ምዕመን ወጋው ሲል አይ በጣም ብዙ ሰዎች ወጋው የሚልን ቃል በእርግጥ ንግግሩ የዮናታን አይደለም፣ የነቢይ ዘነበ ነው። የዘኔ ንግግር ነው። የዘኔ ንግግር ወስዶ ዮናታን አክሊሉ ያነበንበዋል በየቦታው። በጣም ብዙ ሰዎች ከዮናታን አፍ ሰምተው ፋሽን አድርጎት ነበር። ይሄን ነገር ወጋውልህ፣ ኦርቶዶክሶች ራሱ እንደ ፋሽን ይሉታል። ወጋውልህ ምናምን ይላሉ። እና ወጊው ማን ሆኖ ነው ስለ መውጋት የሚያወራው? ከአንድ ግለሰብ ጋር ሲጣላ መዝሙረ ዳዊትን ጠቅሶ በመዝሙረ ዳዊት በዳዊት ሕይወት ውስጥ የተደረገ ቸርነትን ለራሱ የተደረገ ቸርነት አድርጎ የሚሰብክ ጠላቶች ለዳዊት የተጠቀሱ ጠላቶች በሱ ዘመን እንደተጠቀሱ ጠላቶች እያደረጉ የሚሰብክ ዮናታን አክሊሉ በዚህ ንግግሩ ላይ ብሉይ ኪዳን ጨካኝ እንደሚያደርግ ያወራል። ልሰይፈን ወንጌል ምንም እናንተ ግድ የሚሰጣችሁ አይደላችሁ። አትለፍልፍ መጣ አትለፍልፍ ወንጌል ነው እያወራ ያሉት። ያለ ብሉይ ኪዳን አዲስ ኪዳን የለም። አዲስ ኪዳን የለም። አችንም ቅደም ሰይፊያት ፈለገሽ መተሽ አትናገሪ እና ያለ ብሉይ ኪዳን አዲስ ኪዳን የለም። ዮናታን የእግዚአብሔርን ቃል እያጣመመ የሚሰብከው ብላችሁ ለዚህ ነው ብሉይ ኪዳን ጨካኝ ያደርጋል ይላል። አያደርግም። ብሉይ ኪዳን ላይ ያለው ዳዊት ነው። በነገራችን ላይ ጠላቱን እጁ ላይ ወድቆ ምህረት ያደረገው ዳዊት እንግዲህ የደም ሰውን ምህረት ሲያደርግ ግን እናያለን። የእግዚአብሔር ታጋሽነት፣ የእግዚአብሔር ይቅርባይነት፣ የእግዚአብሔር እስራኤልን እንዴት እንደታገሳት የተማርነው በብሉይ ኪዳን መጽሐፍ ነው። እግዚአብሔር የትንቢት ቃል የነገረን ስለሚፈጸሙ ስለ አዲስ ኪዳኑ ስለ ኢየሱስ የነገረን በብሉይ ኪዳን። ብሉይ ኪዳንን መሬት ላይ ጥለ ብሉይ ኪዳንን አቃለህ አዲስ ኪዳንን ማክበር የሚባል ነገር የለም። ቴስተመንትን የሚያጠና ጴንጤና ነገራችን ላይ ኒው ቴስተመንትን የሚያጠና ጴንጤና ኦልድ ቴስተመንትን የሚያጠና ጴንጤ ልዩነት ነው። ኦልድ ቴስተመንት ላይ በብዛት የሚቆይ ሰው እያነበበ የሚቆየው ኢያሱን ስለሆነ ላይፉ ከገባው ማወጣ ወጋው ወደቀባቸው፣ ወረዱባቸው፣ የበረዶ ናዳ ፈነከታቸው፣ እንደዚህ አርጎ በሳት አቃጠላቸው፣ ምድር ተሰንጥቀው ዋለቻቸው። ይሄን ያጠና ሰው ቸርች ሲመጣ ስቦ ደረገ። በነገራችን ላይ እነዚህ ሐሰተኛ አስተማሪዎች የሚያስተምሩት በየቸርቻቸው የሚያስተምሩት ለእነሱ ስጋት የሆነባቸው አካል የሚናገረው ንግግር በምዕመኖቻቸው ስነ ልቦና ላይ ተጽዕኖ እንዳይፈጠር ፕሮቴክሽን ነው የሚሰሩት። ቀድሞ ምዕመኖቻቸውን ለምሳሌ በጣም ብዙ ቪዲዮዎች ተመልከቱ። የሐሰተኛውን የታምራት ታረቀኝን ቪዲዮዎች ብዙ ጊዜ ሐሜተኛ ሰዎች ከእናንተ ጀርባ የሚያወሩ ሰዎች ያን ሰውዬ ካማው አንተንም ነገ አስተርፍ ምናምን ያን ስጋቱን ነው የሚያወሩ። ምክንያቱም እነዚህ ሰዎች የተዝረከረከ ማንነት ከጀርባቸው አለ የሚታወቅ። ስለዚህ አንድ ሰው የእነሱን መረጃ ለሌላ ሰው ጠርቶ ነግሮ ሌላ ሰው ለማስመለጥ በሚሞክረው ሙከራ ቀድሞ ሰውየውን ሐሜተኞችን አትስማ ምናምን ብለው ሐሜተኛን መስማት የለበት። ሐሜተኛ እናውቃለን። እናንተ መድረክ ላይ ስለምታሙ ሐሜት አይመስልም እንጂ ከእናንተ በላይ አሁን የዮናታን መድረክ ዝም ብላችሁ ግቡ፣ ሂዱና ተመልከቱ። 90% የእግዚአብሔር ቃል አይደለም። የሆነ ሰው ነው የሚቦጨቀው። ስም አይጠራም፣ ቦጨቃል ሰው
ይቦጨቃል። የሆነ ሰው በጣም ነው የሚጨፈጨፍ የሆነ ሰውዬ። ለምሳሌ የእነ ታምራት ታረቀኝን ነግራቸዋል። ይሄንን እናውራ ይሄንን እና የምር እነዚህ ሰዎች ጭንቀታቸው የስብከታቸው ምንጭ ኦዲየንሶቻቸው ደጅ እውነትን በሚናገሩ ሰዎች እንዳይወሰዱ መጠበቅ። ስለዚህ ቀናተኛ ሰው፣ ሐሜተኛ ሰው ምን አየር ሐሜት ስለ ሐሜት ልማር አይደለም። በቸርች ውስጥ የምመጣው ስለ ሐሜት ልማር አይደለም፣ ስለ ኢየሱስ ልማር። ኢየሱስን ሳውቀው ሐሜት ይወጣል። ምን እናንተ አይደለም ምሳሌ ሆነ የነገራችሁን? ቆሻሻው ውሃ ውስጥ ንጹህ ውሃ ስትቀድ ቆሻሻው ይወጣል። ሐሜት ምናምን የሚል ትምህርት ክላስ ቸርች ውስጥ ምን ያደርግ? ሐዋርያዊ ትምህርት ነው። ሐዋርያዊ ዮሐንስ ያስተማረው ትምህርት ነው። ሉቃስ ወንጌል ላይ ያለ ትምህርት ነው አይደለም የሚባል የለ። መጽሐፍ ቅዱስ ላይ ያለ ትምህርት አይደለም የሚያስተምሩ። እችንም ስለ ሐሜት የሚያስተምረው ብሉይ ኪዳን ሄዶ ነው። አሁን ደግሞ ብሉይ ኪዳንን ያቃልላል። ለምሳሌ ስለ ብሉይ ኪዳን ስናወራ ኢየሱስ ክርስቶስ አገልግሎቶቹ በሙሉ መሰረት የተመሰረተው በብሉይ ኪዳን የነቢያት አስተምሮት የመዝሙር የትንቢትና የመዝሙር መጽሐፍት ላይ ነው ትምህርቶቹ የተመሰረቱት። እንዴ በመጽሐፍት እንዲህ እንደተባለ አላነበባችሁ ምን ነው የሚለው ኢየሱስ? ከዛ መካከል ሉቃስ ወንጌል ምዕራፍ 4 ላይ ያለውን ቃል ብትወስዱ ኢየሱስ እንደ ልማዱ ሉቃስ ወንጌል ምዕራፍ 4 ቁጥር 21 ላይ ኢየሱስ እንደ ልማዱ ወደ መቅደስ ገባ ይልና መጽሐፉን ተረተረና አነበበ። የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና የሚለውን ክፍል አነበበና ይሄ በጣም እስራኤላውያን ለዘመናት የሚናፍቁት በኢሳያስ መጽሐፍ በዚህ ዘመን ላይ ባለ ምዕራፍ 61 ላይ የተጠቀሰ እጅግ በጉጉት መሲሁ መጥቶ ነፃ ያወጣናል ብለው ተስፋ የሚያደርጉት የሚጠባበቁት ትንቢት ስለነበረ ኢየሱስ ያንን ትንቢት አነበበና ዛሬ የሰማችሁት ይህ የመጽሐፍ ቃል በጆሮአችሁ ተፈጸመ፣ ዛሬ በቃ ፍጻሜውን አግኝቷል ሲሉ ተቆጡ። አንድ እዛው አካባቢ የሚያውቁት በ30 ዓመት ገደማ ላይ ያለ እድሜ ላይ ያለ ወጣት ተርትሮት ሲያነበውና ተፈጽሟል ሲላቸው እጅግ በጣም ነው በቃ ቁጣ የተሰማቸው። ገደል ላይ አንስተው ሊጥሉት የነበሩት ለዛ ምንም የ30 ዓመት ጎረምሳ ወጣት ቢሆንም እሱ ግን ለመኖር ጅማሬ የሌለው የአባቱ የአብ አንድያ ልጅ የነበረ መለኮት ነው። ለመኖሩ ጅማሬ የለው። እሱ ከቀደምት ሁሉ ቀደምት አልፋ ነው። ከኦሜጋ ሁሉ ቀደምት ኦሜጋ ነው። ኋለኛ ነው፣ ፊተኛ ነው። እሱ ጅማሬ ፍጻሜ የለውም። እሱ የነገሮች ጅማሬ የነገሮች ፍጻሜ ነው እና ኢየሱስ ክርስቶስ ይህንን የትንቢት ቃል ያመጣው ከብሉይ ኪዳን እና ብሉይ ኪዳን አይጠቅምም ምናምን የምትል ጴንጤ ተረጋጋ። ሲጀመር አዲስ ኪዳንክ መገለጡ ሪቬሌሽኑ የመጣው ከብሉይ ኪዳን መጽሐፍት ነው። ለምሳሌ እግዚአብሔር ልጅ ኢየሱስ ክርስቶስ ዓለምን ሁሉ እንደሚወድ አሕዛብንም ሁሉ የማዳን እቅድ እንዳለው ሐዋርያቱ ያወቁት ከብሉይ ኪዳን የትንቢት መጽሐፍ እና ሐዋርያት ምን እያነበቡ ነው? ሲጽናኑ ሲነኩ ያንን የመሰለ ህይወት ያንን የመሰለ ተጋድሎ ስለ ኢየሱስ ህይወታቸውን መስዋዕት አድርገው የሰጡት ምን መጽሐፍ አንብበው ነው ብትል ብሉይ ኪዳንን አንብበው። ብሉይ ኪዳን ውስጥ ህይወት የሌለ ምክር የሌለ ተግሳጽ የሌለ እስትንፋስ ቃል የሌለ የሚመስላችሁ ሰዎች ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ሐዋርያው ቅዱስ ጴጥሮስ ማንም በገዛ ራሱ ምንን አይበል የትንቢትን መጽሐፍት አይተርጉም። ምክንያቱም ትንቢት ሰው በገዛ ፈቃዱ ያመጣው አይደለም ይላል፣ ያመጣው አይደለም። ስለዚህ ሐዋርያው ቅዱስ ጴጥሮስ ማንም ትንቢትን ማንም ለገዛ ፈቃዱ አይተርጉም ብሎ ሲናገር እየተናገረ የነበረው የብሉይ ኪዳንን መጽሐፍት እያሰበ ነው እንጂ የአዲስ ኪዳንን መጽሐፍ የራሱን ደብዳቤ አስቦ አይደለም እያወራ ያለው በብሉይ ኪዳን የተጻፉትን የነቢያትን መጽሐፍ ለገዛ ፍላጎቶቻቸው አተርጉሙ ትንቢት መጽሐፍ ስለሆነ። ዋው አየህ፣ ሐዋርያቱ የክርስቶስ ቤተክርስቲያንን ያጸኑት የክርስቶስ ቤተክርስቲያንን የገነቡት ያንን ቤተክርስቲያን ኢየሱስ የመሰረተው ቤተክርስቲያን ላይ የገነቡት የወንጌልን ግንብ የገነቡት የወንጌልን መሰረት አብረው የጣሉት ሌላ መጽሐፍት ቀላቅለው እንዳይመስል የብሉይ ኪዳንን መጽሐፍት አጣቅሰው ነው፣ በመንፈስ ቅዱስ ተረድተው ነው።
ኢየሱስ የነገራቸውን መንፈስ ቅዱስ እያስታወሳቸው ነው። ምክንያቱም ኢየሱስ እኔ ብሄድ ይሻላችኋል፣ ማን ይመጣል አላቸው። እኔ ከሄድኩ በኋላ አጽናኝ የሆነውን መንፈስ ቅዱስን እልክላቸዋለሁ፣ እሱ ከእኔ የሆነውን ወስዶ ያስተምራቸዋል። መንፈስ ቅዱስም የመጣው ኢየሱስ ያስተማራቸውን ትምህርት ሊያጸናላቸው ለሐዋርያቱ፣ የብሉይ ኪዳኑ ትምህርት ማለት። ስለዚህ አሁን ቅድም የከፈትኩላችሁን የዮናታን ንግግር ፍሬ ቢስ እንደሆነ እንድታውቁ ነው። የብሉይ ኪዳንን በመጽሐፍት የሚያነቡ ጨካኝ ቢሆኑ ኢየሱስ ጨካኝ ሊሆን ነበር። የብሉይ ኪዳንን መጽሐፍ የሚያነብ ዝም ብሎ እያነሳ ድርግም የሚያደርግ ቢሆን ሐዋርያቱ እንደዛ ይሆኑ ነበር። ምክንያቱም የብሉይ ኪዳንን መጽሐፍትን ያነበቡት፣ አዲስ ኪዳን የሚባል መጽሐፍት ገና አልተጻፈም። አይ ቲንክ ማርቆስ ነው የመጀመሪያው ደብዳቤ ተብሎ የሚታሰበው። ማርቆስን አንብበው አይደለም ክርስትና የገባቸው፣ ብሉይ ኪዳንን ተገልጦላቸው ነው። ብሉይ ኪዳንን በመንፈስ ቅዱስ ተረድተው ነው። እና የእግዚአብሔርን ቃል ነጥሎ ማሰብ ነጥሎ መረዳት ልክ አይደለም። ልክ አንድን ትሬዠር የሚፈልግ በማፕ ትሬዠር የሚፈልግ ሰው ከመነሻው እስከ መድረሻው ማፑን ካልያዘ በስተቀር የተቀደደ ማፕ ይዞ የሚፈልገውን ትሬዠር ማግኘት እንደማይችል፣ ልክ እንደዛው ብሉይ ኪዳንን ቆርጣችሁ ጥላችሁ አዲስ ኪዳን የሚባል መጽሐፍ ይዛችሁ ልደርሱ አትችሉ። ምክንያቱም አዲስ ኪዳን ላይ ያሉ እውነቶች መነሻቸው ከብሉይ ኪዳን የተቀዳ ነው። እያንዳንዱ ምህረት ብትል፣ ፍቅር ብትል፣ ይቅርባይነት ብትል፣ ለምሳሌ የህጉ ፍጻሜ ብትል፣ እያንዳንዱ ጉዳይ በብሉይ ኪዳን ያለ ነው። የህግ ፍጻሜ ፍቅር ነው ይላል ጳውሎስ። ይህንን የህግ ፍጻሜ ፍቅር ነው የሚለው መረዳት እዛው ከአዲስ ኪዳን ያገኘው እንዳይመስል፣ በብሉይ ኪዳን መገለጥ ውስጥ ነው ያመጣው ጳውሎስ። ያ የመቱት አለት ክርስቶስ ነበር ይላል። በውሃ ተከፍሎ አለፉ ምናምን በመልካም እንደዚህ ያደረጉ ይልና ሙሴም ውሃውን አለቱን በመታው ጊዜ ውሃ ጠጡ የሚለውን ሀሳብ ያነሳና ያ አለት ክርስቶስ ነበር። ሪቨሌሽን ነው፣ መገለጥ ነው። የክርስቶስ ኢየሱስን ነገር የተረዱት ሐዋርያቱ ብሉይ ኪዳንን እና ብሉይ ኪዳንን ስታነቡ ለትምህርት ተጽፏል መጽሐፍ እንደሚል። እርቃ ውረድ ከዚህ ሰው ጋር እኔ ይኸውላችሁ፣ ማኑፕሌሽን በጣም ከባድ ነገር ነው። ቸርች ውስጥ አደገኛው ነገር ማኑፕሌሽን ነው። የሆኑ ሰዎች ከእግዚአብሔር ቃል ጋር እያቀላቀሉ ራሳቸውን ሲከቱባችሁ የእግዚአብሔር ቃል የተነካ ይመስላችኋል። ሰዎቹ ሲነኩ ለምን ተደባልቀውን ውስጣችሁ የገቡት? ዝም ብለው ወንጌል ስበክ እና አሁን ምን እያደረኩ ወንጌል እኮ ወንጌል ለምንድን ነው የምትሰብክ? ለምንድን ነው የምትሰብክ? የወደደውን እንደዚህ የሚባል ጥቅስ አለ እንዴ? ሮሜ ምዕራፍ 9 የፈለቀው የሚወደውን ይምረዋል የሚወደውን ደግሞ የሚለውን ቃል ነው የፈለቀው። ናስ ምህረት ለወደደ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው የሚለው ከሆነ ሮሜ ምዕራፍ 9 ላይ ያለው እዛ ላይ የፈርዖንን ልብ እግዚአብሔር እንዳደነደነው ይናገራል። ልክ ነው። እንደዚህ ስለመደንደን ከሆነ የጻፍክበት አጻጻፍ ግን ወጥ አይደለም እና እንደዛ ነው። አንድ ቪዲዮ ደግሞ ልጋብዛችሁ። ይህንን ቪዲዮ በዚህ መልኩ ካየ ነው አንድ ቪዲዮ ደግሞ ልጋብዛችሁ። እኔ በዚህ አጭር ጊዜ ሶሻል ሚዲያ ኤክስፒሪየንስ ያወቅኩት ደጋፊ አይደለንም የሚሉ ሰዎች የበለጠ ደጋፊዎች ናቸው። ኤክስፕሌን እኮ ማድረግ የለብም። ለምሳሌ እኔ እዚህ ጋር አፍንጫለኝ አልልም። ለምንድን አፍንጫለኝ? ይህን የሚያክል ፊት ሊሸፍን የደረሰ አፍንጫ እንዳለኝ ማታይ ከሆነ አይን የለህም ማለት ነው። ስለዚህ አላብራ ይሄ ማንም እኮ ደጋፊ አይደለም ምናምን አለን። በቃ አይደለም፣ ነፍሴ ያውቀዋል። ውስጣችሁ የድጋፍ ስሜት ስላለ ከዛ ስሜት ጋር በመጣላት የምትኮምቱት ኮመንት እኔ የማንም ደጋፊ አይደለም። ግን ማንንም ማትናገር ለምን ትላለህ? ደጋፊ ካሉ ለምን ፈራ ያላቸው ለምን ስለነሱ እንዳይወራ ፈለግ? ለምን ጸጥ ብሎ ሰው ኢየሱስ እንዲል ፈለግ? ኢየሱስ እኮ እንዳንል እኮ ያደረጉን እንቅፋቶች
በተለይ ሶሻል እዚህ መሬት ላይ ሰዎች ከኢየሱስ እዩ ወንድም ቴንክ ሰዎች ስፔሻሊ ሰዎች እዚህ የፕሮቴስታንት ሰርክል ውስጥ ከክርስቶስ በላይ ራሳቸውን ሰብከዋል። ከክርስቶስ በላይ ራሳቸውን ሰብከዋል። ብዙ ጊዜ የነገርኳችሁ አንድ ጥቅስ አለች፣ ልድገምላችሁ። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 4 ላይ ምዕራፍ 4 ከቁጥር 2 ጀምሮ ልናገር። ነገር ግን የሚያሳፍረውን ስውሩን ነገር ጥለናል፣ በተንኮል አንመላለስም፣ የእግዚአብሔርን ቃል በውሸት አንቀላቅልም። ይህንን አስምሩበት። የእግዚአብሔርን ቃል በውሸት አንቀላቅልም። ይቻላል ማለት ነው። የእግዚአብሔርን ቃል በውሸት መቀላቀል አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። እውነትን ብቻ ቀላቅለናል። የደባለቅነው ነገር የለም። እውነትን በመናገራችን በሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። ቁጥር 4 ለእነርሱም የእግዚአብሔር ምሳሌ የሆነው ክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ቁጥር 5 እኔ የምፈልገው ቃል ያለው እዚህ ጋር ነው። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። ይህንን ቃል አስምሩበት። እዛ ጋር ኢየሱስ ጌታ እንደሆነ እንጂ ራሳችንን አንቀላቅለን አንሰብክም አለ ጳውሎስ። ራሳቸውን የሚቀላቅሉ አሉ ማለት ነው። ከዛ እዚህ ጋር ደግሞ ምን አለ? ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክምና። በነገራችን ላይ ራስን መስበክ የሚባል ነገር አለ። በጣም መርዘኛው ጉዳይ የወንጌላውያን አማኞች መድረክ ላይ ባለ ግለሰቦቹ ቸርች ውስጥ ሙሉ እድሉን የሚያገኘው ሰውየው እንደመሆኑ አቤላ ቁርሴ በባዶ ሆዴ ብበላው ጥሩ ነው ይላል። እራት በልተህ ተኝተህ ብትበላው ጥሩ በባዶ ሆድ እና ራሳቸውን መድረክ ላይ ረዥም ሰዓት ነው የሚሰብኩት። እንደምታውቁት ተተኪ የላቸው። ጳውሎስ ጢሞቴዎስ አለው። ማን ነው ብሌን የምትባለዋን ሴት ብሎክ አድርጉልኝ። የኔ የሚባል ነገር የለም ሲስተር። ፌክ አካውንት ይዛችሁ መታችሁ በዚህን ያክል ደረጃ ልትወርዱ እንዳትሞክሩ። የኔ ምናየ ሞዴሬተር የለኝም እኔ ራሴሽ ብሌን እግዚአብሔር ካንቺ ጋር ይሁን። ብሎክ ተደርገሻል። ጌታ ካንቺ ጋር፣ ከኔ ጋር ግን መሆን አትችልም። እንደዚህ አይነት እና መድረክ ላይ የሚሰብኩት ራሳቸው ናቸው። ተተኪ የላቸው። ለጳውሎስ ጢሞቴዎስ አለው፣ ለሙሴ ኢያሱ አለው፣ ለኤልያስ ኤልሳ አለው። እያንዳንዱን የእግዚአብሔር ሰዎች ብትሉ ተከታይ የሚያፈሩ ናቸው። ኢየሱስ ደቀ መዛሙርቱን አፍርቷል። ጳውሎስ ጢሞቴዎስን አፍርቷል። እያንዳንዱ ሐዋርያው ጴጥሮስ ማርቆስን አፍርቷል ይባላል። ማርቆስን እና ሁሉም በስራቸው ያሳደጉት የሚተኩት ነገር አለ። ምክንያቱም ወንጌል ልክ እንደ ዱላ ቅብብል ነው። ከአንዱ ወደ አንዱ የሚሻገር ነው። ዝም ብለህ አንተ ብቻ ኖረ የምትሞትበት አይደለም። ኤልያስን የመሰለ በግል ህይወት የሚንቀሳቀስ ራሱን ችሎ የሚንቀሳቀስ ሰው የለም። ግን ነቢያቶችን ያገኝ ነበር። የለም መተካት። ይኸውልህ እስቲ አንድ ግለሰብ ጠሩልኝ። መድረኮቻቸው ላይ ያፈሩት አንድ ግለሰብ ጠሩልኝ። ዮናታን አክሊሉ ማንን አፍርቱ? የትኛውን ሰባኪ አፍርቷል? የለም። በራሳቸው ተፍጨርጨረው እዛ ውስጥ የወጡ ልጆች አሉን የማውቃቸው። አፍርቷቸው ነው ብትሉኝ ታፋፍራላችሁ። ሲጄ ታምራት ታረቀኝ እስቲ አንድ ሰው በስሩ የተካው እንደሱ አይነት ግሬስ ያለበት ጸጋ ያለበት ሰው ምናምን
ያው ጸጋ ምለው እናንተ ጸጋ ብላችሁ ስለምታምኑ እኔ ጸጋ አለበት ብያለሁ። የእግዚአብሔር መንፈስ አለበት ብያለሁ። ጭራሽ የለም። እዩ ጩፋ ሐሰተኛው ነብይ እዩ ጩፋ አንድ ያፈራው ሰው ጠይቁኝ እስቲ። ነብይ ፕሮፌት እንደሱ በየሀገሩ እየዞረ የለም። ሚስቱን በትክክል ሚስቱን የለም። ሁልጊዜ መድረካቸው ላይ ራሳቸው ናቸው የሚታዩት። ከእነሱ ውጭ ሰባኪ የለም። እነሱ ከሌሉ ራሱ የቸርቹ ልጆች አይደለም የሚሰብኩት። ሐሰተኛውን ሄኖክ ጄፒስን እስቲ አንሱልኝ። ያፈራው ሰው አለ። አንድ ማይክ የሚይዝ ልጅ ነበር። እሱም የሆነች ልጅ አስረግዞ ተከሶ አንድ ማይክ የሚይዝለት ልጅ ነበር። እሱም አስረግዞ የሆነ ሴት እና እነዚህ ሰዎች መድረኩን የሚቆጣጠሩት እነሱ ናቸው። ሰኞ ፕሮግራም ቢኖር ይሰብካሉ። ሐሙስ የጸሎት የፈውስ ፕሮግራም እነሱ ናቸው ፈውስና ጸሎቱ የሚያደርጉት። ዲሳይፕልሺፕ አለ ክላስ እነሱ ናቸው የሚያስተምሩት። ሁሉ ነገር ማዕከል እነሱ ናቸው። መዝሙር ቢዘመር ከዘማሪው አጠገብ አሉ። ስብከት ቢሰበክ በቃ ሁሉም ነገር። ውጪ ሲሄዱ እንደነሱ ታዋቂ ተፍጨርጭሮ ታዋቂ የሆነን ሰውዬ አምጥተው ልጆቹ ላይ ያሰብኳቸዋል እንጂ ለሚያውቋቸው ሰዎች እድል አይሰጡም። በማገለባበጥ ያምናሉ። እንደ ቀድሞ መንግስት ስርዓት ማለት ነው። የኢህአዴግን ስርዓት የምታውቁ ከሆነ ኢህአዴግ የሆነ ሚኒስቴር ያደረጋቸውን ባለስልጣናት እዛ ሚኒስቴር መስሪያ ቤት ውስጥ ተከታይ ሲያፈሩ ያነሳቸውን ሀገር ውጭ ጉዳይ ሚኒስተር ያደርጋቸዋል። አሜሪካ ሀገር አምባሳደር ያደርጋቸዋል። ገንዘብ ሚኒስተር የነበረ ሰውዬ አምባሳደር ይሆናል። እዚህ ቦታ ላይ ወንበሩ ሲለምድ ሰዎችን ሲለምድ አይፈለግም። ይህ ሲስተማቲካሊ አንድ ሰው አንድ ቦታ ላይ እንዳይጸና ማድረግ መቻል ራሱን ችሎ ፖለቲካ ላይ ጠቃሚ ነው መሰለኝ። ስለዚህ ይቀያየራቸው ነበር። አምባሳደሩ ውጭ ጉዳይ ሚኒስተር ሲሆን ውጭ ጉዳይ ሚኒስተር የሆነ ነገር ሲሆን ሲገለባበጥ ነው የምታየው። ስልጣናቸው ሁሉም ነገር ላይ ሲገቡ ታያላችሁ። ሰዎቹ ሮቴት ሲያደርጉ አንድ ስልጣን ላይ ለብዙ ጊዜ አያስቀምጧቸው። እሺ ምን ይጠበስ ይለኛል። ቆይ ጥብሱ ላይ ያልደረስኩም ገና እየከተፍኩ ነው። እየከተፍኩ ስለሆነ አታረጋጋ። አሳ ይጠበስ፣ ስጋ ይጠበስ፣ አሳማ ይጠበስ፣ ምን ይጠበስ፣ ጎመን ይጠበስ፣ እሱን ቀጥሎ እናያለን። ገና አሁን እየተከተፈ ነው ያለው እና እነዚህም ሰባኪዎች እነዚህም ሰዎች በጣም ብዙ ነገር ነው። ቅቅል ይሆንልን እሺ ዮባ ቅቅል ይሆናል እና በቃ ይቀያየሯል። ለምሳሌ ወንጌል ስርጭት ውስጥ በጣም በቃ ዲፓርትመንቱን እየመራክ ልጆች አንተን ሲወዱክ ሲቀበሉክ ሲከተሉክ አንተን መስማት ሲጀምሩ ሰውየው ስፖት ላይቱ ከሱ ላይ ወደ አንተ ሼር እንደሆነ ስለሚያውቅ ይሄ ሰውዬ ከወንጌል ስርጭት ዲፓርትመንት ለምን ጸሎት ክፍል አላረጉ የሚል ወደ ጸሎት ዲፓርትመንት ያሸጋግራል። ሁሉንም እስቲ ዙሩት ይላችኋል። ከዛ ጸሎት ዲፓርትመንት ላይ ወገን ስታፈራ ጸግሽ ቴንኪዩ እግዚአብሔር ያክብርልኝ ስታፈራ ምናምን ይጠብቀና ሰዎች አንተን ማዳመጥ ጆሮ መስጠት ልብ መስጠት ለአንተ ሲጀምሩ ቦታው ላይ አንተ መታየት ልትጀምር ነው። ሼር ልታደርግ ነው። ከሱ የሆነ እይታ ሼር ልታደርግበት ስለሆነ ይቀይርህና ፈንድራይዚንግ ቲም ያደርጋል። ከጸሎት ወደ ገንዘብ ስብሰባ ያስገባል። አለቀ። ስፖት ላይቱ አንተ ላይ እንዲሆን አይፈልግም። ሼር አያደርግም። ከዚህ የተነሳ እነዚህ ሐሰተኛ አስተማሪያን ነቢያትና ሐዋርያት እነሱ በጣም ብዙ ሰዓት ስለሚሰብኩ ከእግዚአብሔር ቃል ጋር እየደባለቁ ምን ይሰብካሉ? ራሳቸውን ይሰብካሉ። በጣም ብዙ ሰዎች ኢየሱስ ሲነካ ምንም ሳይመስላቸው ዮናታን አክሊሉ ስትሉ ጥፍራቸው የሚረዝመው ዮናታን ወንጌል ሆኖ ወንጌልን ስለምትነካባቸው አይደለም። ከወንጌሉ ጋር ዮናታን የሚባል ሰውዬ ተበጥብጦ ውስጣቸው ስለገባ ብዙ ሰዎች ታምራት ታረቀኝ ብለህ ስህተቱን ልታሳያቸው ስትችል ይሄ ነገር ማኒፑሌሽን ነው ልክ አይደለም ምናምን ስትል በጣም ተናደው የሚገቡት ከታምራት ታረቀኝ ጋር እኩል ለኩል ስለ ጸሎት ሲወራ ዳንኤልን ከመጥቀስ ይልቅ ራሱን ነው አፖስትሉ የሚጠቅሰው የጸሎት ህይወት። እኔ የሚገርማችሁ ነገር ይሄ ቅባት ከመምጣቱ በፊት በሳምንት አንድ ጊዜ ነበረ ቁርስ የምበላ። አብዛኛውን ጊዜ ጿሚ ነበሩ። ጨጓሬ ተልጧል። ጌታ ቅባቱ ሲመጣ ነው የተፈወሰው እንጂ ጨጓሬ ራሱ ተልጦ ነበር።
እችን ነበር ማከለው። ዝም ብላችሁ ስብከቶቻቸውን ስሙ። በጣም ደቃቃ ነበርኩ። ግን ግሬሱ ሲመጣ ድሮ ቤቴ ሆኜ ተኝቼ የነቢይንን ፎቶ ለጥፌ እዚህ ነው የምገኘው። እዚህ መጨረሻ እኮ ክፍለ ሀገር አይደለም ገጠርም አላልቅም እያልኩኝ ይሰብካቸዋል ሰውየው ራሱ። እንትናን ለምሳሌ ላሳያችሁ። ሄኖክ ጄፒኤስ የስብከቶቹ አብዛኛውን ክፍል ራሱ የስብከቶቹ አብዛኛውን ክፍል ራሱ በስመ አብ ላሳያችሁ። እዚህ ንግግሮች ውስጥ እኔ ከጠንቋይ አንሼ ይላል ይሄ ሰው። እኔ ከጠንቋይ አንሼ እንትን ምናምን ብዬ ከዛስ በእኔ ያለው ከነሱ ካለው ይበልጣል ይላል። እቺ ጥቅስ ናት። በእነሱ ካለው በእኛ ያለው ይበልጣል። ኤልሳ ለዛ እጅ ለሚያስታጥበው ሰው የሶሪያ ሰራዊት ሲመጣበት የተናገረው ኃይለ ቃል ነው፣ የእግዚአብሔር ቃል። ኤልሳ በመገለጥ የእግዚአብሔር ባሪያ ነው፣ ገንዘብ የሚፈልግ አይደለም። ንዕማን ሲመጣ አሳይቷል ገንዘብ እንደማይፈልግ። ንዕማን ለፈውሱ እዛ የራሱ ሀገር ሶሪያ የራሱ ሀገር እንደለመደው ገንዘብ ክፍያ ሊሰጥ ልክ እንደ ባለመድኃኒት ሲል አይ ገንዘብን ይዘህ ሂድ እግዚአብሔር በነፃ የሚፈውሰው ብሎ ልኮታል። ገንዘብ የሚወድ ራስን ለማበልጸግ የሚኖርም ሰው አይደለም። እጅ አስታጣቢው የሶሪያን ወታደር ተመልክቶ ደነገጠ። ከበዋቸው ነበር አየና እዛ ሲደነግጥ አይ እንዳትፈራ አለ። በአካል ሲታይ ሁለቱ ብቻቸውን ያሉት በስጋ ፈረስ ያዙ፣ ትልልቅ ጦር ያዙት። አሁን በዚህ ዘመን ብታይ ፓትሮሎች ቤትህን ከበውት ማለት አንድ ፓትሮል አይደለም ብዙ ፓትሮል ቤትን ከቦ የፌዴራል ፖሊስ የመከላከያ ምናምን ያደረገት ከቦ የሆነ ምንም ያልያዘ ሰውዬ አትፍራ በእነሱ ካለው በእኛ ያለው ይበልጣል ሲልህ ማለት ነው። በዛ ዘመን ላይ የሶሪያ ወታደሮች የታጠቁ ናቸው፣ አስፈሪዎች ናቸው፣ ፈጣኖች ናቸው። ባይብል እንደሚል እጅግ በጣም ሯጮች ናቸው። እነዛ ሰራዊቶች መጥተው ምን አለው? በእነሱ ካለው በእኛ ይበልጣል። ከዛ ምን አለ? ጸለየለት። እግዚአብሔር ሆይ ይህንን ብላቴና አይኑን ክፈተዋል። ከዛ አይኑን ከፈተለት እግዚአብሔር፣ የኤልሳን ጸሎት ሰምቶ ማለት ነው። ከዛ ያ ወጣቱ እጅ የሚያስታጥበው ወጣት ሲመለከት አይኖቹ መንፈሳዊ አይኖቹ ተከፍቶ የእግዚአብሔር የእሳት ሰረገላ ሰራዊቶች ተመለከተ። ልሸኝ ነው በቃ አንተ ኮመንት ነው ሱስ በቃ አሁን ትሄዳለህ ሚዩት ነው ያደረገው ብሎ ካላደረገው አይብሽሽቅ ይለኝ። ከዛ አይኖቹን ሲያይ የእሳት ሰረገሎች አሉ፣ መላእክቶች በዛ ዙሪያ ቆመዋል። ያ ሰው ያላየውን ኤልሳ ጸልዮ እንዲያ ያደረገው አለቀ። በእኛ ካለው በእነሱ ይበልጣል ማለት እንደዚህ ነው። በእኛ ያለው በእነሱ ይበልጣል ማለት በነገር ላይ ዝም ብለህ አንተ ይታየኛል ሌላው ግን ድፍን ነው ማለት አይደለም። አይን ከፍተህ አይንን ከፍተህ ነው። አይንን ከፍተህ ኤልሳ ያንን ሲናገር አይኑ የማያይን አንድን ብላቴና አይኑን እንዲከፈትለት ጸልዮ ነው። ቴንኪ ጃቢ ወንድም ማለት ከፍቶ ነው። እና ፍሬንድ ራሱን ሲሰብክ ስሙት ድጋሚ እቺ የምትንፈራገጠዋለች። በዚህ ሰዓት ያው መንፈስ ቅዱስ ተነካች ምናምን ስለምትሉ መንፈስ ቅዱስ አይደለም የነካት፣ እንዳትናደዱ አይደለም። ኢየሱስ ባልተወራበት መንፈስ ቅዱስ ምን ያደርጋል ወዳጆች?
ባልተወራበት መንፈስ ቅዱስ አቤል ፕሊስ ፕሊስ አንብብ። አሁን የጨነቀ ምንድን ሄኖክ ልክ ሆኖ ኮመንት ነው እንዲያንብብ ምትለኝ? ምን አልከኝ? ምን አልከኝ? ሀሳቤን አታቋርጥ። እሺ እና ይቺ ሴትዮ እኔ ያለ ስለ እንትና ስለ ጄፒኤስ አዳራሹ ግለሰብ ስትሰማ ነው ያለችው። ስለዚህ መንፈስ ቅዱስ አይደለም የነካት። እኔ የተከልኩት ይተከላል፣ እኔ የነቀልኩት ሂድ ስለው ይሄዳል ይላል። ስለዚህ ሰውየው የራሱን አውቶሪቲ ነው እየሰበክ ያለው። ስሙትማ ስለዚህ ጳውሎስ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4:5 ላይ ኢየሱስ ጌታ እንደሆነ እንጂ ራሳችንን ቀላቅለን አልሰበክናችሁ። እኔ ጳውሎስ እንደዚህ ነኝ የሚል ስብከት የለውም ነበር። ጳውሎስ ሲሰብክ የሚሰብከው ኢየሱስን ብቻ ነው። አሁን ኢየሱስን መስበክ ምን ማለት ነው? ኢየሱስን መስበክ ማለት እርሱ የእግዚአብሔር ልጅ በብሉይ ኪዳን በነቢያቱ የተመሰከረለት፣ በአዲስ ኪዳን ከቅድስት ድንግል ማርያም የተወለደ፣ በጴንጤናው በጲላጦስ ዘመን መከራን የተቀበለ፣ ወንጌልን ያስተማረ፣ ከዛስ የሞተ መስቀል ላይ ሞተ፣ ከዛስ የተቀበረ፣ በሶስተኛ ቀን የተነሳ፣ ከዛስ እያዩት ሐዋርያቱ በክብር ያረገ፣ በአባቱ ቀኝ የተቀመጠ፣ በክብር ደግሞ ተመልሶ የሚመጣ፣ ይሄንን ማዕቀፍ የያዘ ነው። ስለ ኃጢአት የሞተ፣ ስለ ጽድቅ የተነሳ። ወንጌል በዚህ ማዕቀፍ ውስጥ ያለ ነው። ራስህን ቀላቅለህ አለመስበክ ማለት በዚህ እውነት ውስጥ አንተ ተደባልቀህ መግባት የለብህም። ታሪክም ሆነ መግባት የለብህም። እኔ ስጸልይ የለብህም። ምን አገባህ? አንተ ስጸልይ ምን አገባህ? አንተ ድሮ እዛ አሰላ እያለ ምን አገባህ? አንተ ድሮ እዛ ጊምቢ እያለ ወለንጭት እያለ በግ ከብት እየጠበቅ ምን አገባህ? ይኸው እዚህ ሚዲያ ላይ ማለት እረኛ እያለው ምናምን ይነግሯቸዋል። እናንተ ዝም ብላችሁ ታሪክ ትሰማላችሁ። ከዛ ሰውየውን ያሳዝናቸዋል፣ አንጀታችሁን ይበላቸዋል። ከዛ ከረኝነት ትላላችሁ፣ ከፋንድያ ትላላችሁ። ተነስቶ እግዚአብሔር እኮ የረዳው ሰው ነው። ሰውየውን የምትሰበኩት የእግዚአብሔር ምሕረት ሳይሆን ሰውየውን ትሰበካል። ሰርጀሪ ካልተደረገ በስተቀር ወንጌልና ሰውየውን መለየት ይከብዳል። አሁን በጣም ሰዎች ፌንት ሊሰሩ ይደርሳል። የአንዳንድ ሰዎች ስህተት ስትነግሯቸው ፌንት ሊሰሩ የሚደርሱት ተቀላቅሎ ስለገባ ጉዳዩ ገባ። ሰውየውና ወንጌል እንደዚህ ናቸው። በህይወታቸው ውስጥ ሰውየውን ነካ ማለት ወንጌል ነካ ማለት። አንዳንዶች ለዛ ነው በአድናቆት የተጠመዱት። እከሌ እኮ እንደዚህ እግዚአብሔር ሰው ነው ምናምን ሲሉ ወንጌል የሰበኩ የሚመስላቸው ሰዎች አሉ። እዚህ ሚዲያ ላይ ምን እያልክ ነው? ራሳቸውን እየሰበኳችሁ ነው። በጣም ብዙ ቪዲዮዎች አስቀምጫለሁ። የራስ ሰባኪዎች፣ ራሳቸው ሰባኪዎች
ከዚህ በፊት ስላወራሁበት ይሄን ብዙም አላወራበትም። በቃ ሙሉ የስብከቱ ማዕከል እነሱ ናቸው። የእግዚአብሔር ልጅ ኢየሱስ አይደለም፣ እነሱ ናቸው። እነሱ ናቸው የስብከቱ ማዕከሎች። ስለዚህ ጳውሎስ እውነተኛ አገልግሎት ማለት ሚውት ላደርግ ጥያቄ ምናምን ዜሮ ሎክም ማደርግ አበዛ ነገር ላይ ጥያቄዎቻችን ተመልሰዋል። እግዚአብሔር ያመን ምንም ጥያቄ አለ ከፈለክ ደምረን ጠይቋለን። የሁሉ ነገር ምላሽ ያለኝ ሚዲያ ላይ ስወጣ በጣም ብዙ የግል ጥያቄ አለ። ባችኋለ የገባኝን ነገር አለ የገባህን ትነግረኛለህ። በማያገባ አትገባ፣ በማያገባኝ አልገባ ፈለግ አይመስላችሁም? እዛ አሉ አንበሳ ሱፐር ሂሮዎች አሏችሁ። ዛሬ ጥያቄ ያለው ይግባ የገቡ ወዳጆች አሉ፣ የቅርብ ጓደኞች አሉ፣ አንበሶች። እነሱ ጋር ሄዱና ጠይቋቸው። ሁሉ የሚመልሱ ልጆች አሉ። ለሁሉ ነገር መልስ ያላቸው የትኛውም ጥያቄ ያለባችሁ ሰዎች መግባት ትችላላችሁ ብሎ በራቸው። እኔ ደግሞ የትኛውም ጥያቄ ያለባችሁ ሰዎች እኔም ጥያቄ ያለኝ አዋጣለሁ። ደህና ነኝ። አውራኮ ብዬ ነው። እና ምንድነው የምትለን ካላችሁ እነዚህ አመፀኛና ሐሰተኛ ሰባኪዎች ራሳቸውን ቀላቅለው ስለሚሰብኩ ነው ከትውልዱ ልብ ውስጥ መውጣት የከበዳቸው ሰዎች። ለምን ፈለግሽው ፍቅር ስልክ ቁጥሬ አንድ ወዳጄ ትመስለኛለች። ለአንድ ባለጌ ስልኬን ሰጣችሁ ባለፈው ደውሎ ሰደበኝ፣ ሞልጨኝ። በእርግጥ ለሰከንዶች እንዲሰድበኝ ይፈቀድኩለት። እሺ ወንድን እኔ እኮ ፍቅር ሲባል ሴቶች ቀጥዝ የሚሉኝ ይቅርታ አድርግልኝ። ለምን እንደፈለግኩ ንገር፣ ጻፍልኝ፣ ፖስት ሰልክልሃል እና ሞለጨኝ፣ አስታጠቀኝ፣ ሰዳደበኝ። ለሰከንዶችም ቢሆን ለስድብ ነው በቃ የደወልከው ብሎ ካረኩት። እዚህ ቲክቶክ ላይ ቦልኬው ነበረ። ስልኬን አፈላልጎ በስልክ ቁጥርም ደግሞ መልሶ ይሰድበኛል። እዚህም ሰድቦኝ ነው ብሎክ ያረኩት። በስልክ ቁጥርም ይሰድበኛል። እና ይህን ያህል የመሰዳደብ ጥማት ካለባችሁ እኮ እዚህ ሶሻል ሚዲያ ላይ የሚሰዳደቡ ሰዎች አሉ። እናት እንዲት ሆና የተባባሉ የሚሰዳደቡ ሰዎች አሉ። እነሱ ጋር ሄዳችሁ ኤክሰርሳይዝ አድርጉ። እኔ እንደሆነ በግል እንደዚህ ፐርሰናሊ እዚህ ውስጥ ያላችሁ ሰዎች ነክቻቸው አላውቅም። በጣም ጥቂት ሰዎችን ነው የምናገረው፣ ጥቂት ሰዎችን። እነሱን ስናገር ደግሞ የምናገርበት ሪዝን አለኝ። ለምሳሌ የምትናደዱት ሶሻል ሚዲያ ላይ ፎከስ አድርጌ ቀለመወርቅ የተንፍሱን እናገራለሁ። ብዙ ጊዜ የምናገርበት ምክንያት ቀለመወርቅ ራሳቸውን ቀላቅለው ከሚሰብኩ ሰባኪዎች አንዱ እንደሆነ ስለማሰብ ነው። ገባችሁ? ሶሻል ሚዲያ ላይ ቢሳሳትም እሱ ይሻለኛል የሚል አይናቸውን ታስረው የሚነዱ ገባችሁ ካዳሚዎች ስላፈራ ነው። እኔ አሁን ዮናታን የምቃወመው ትውልዱን በሐሰተኛ ትምህርትና መርዝ የራሱን ወንጌል ጭምር እየቀላቀለ በትውልድ ውስጥ ወንጌል ሲደመር ዮናታን የሆነ ህይወት ፈጥሯል። ምንም ነገር በቃ ጥሬ ወንጌል፣ ንጹህ ወንጌል አልሆነ። ስለዚህ እሱን በምቃወምበት ልክ እና መጠን ቀለመወርቅ ያንኑ ስለሚያደርግ እቃወመዋለሁ። እንዲያስታውሰኝ ፈልጌ አይደለም፣ ምናምን አይደለም። አንድ ቀን የምላችሁ ይገባችኋል። አንድ ሰው ሌሊቱን ሙሉ ስለ እረኝነቱ ሲያወራላችሁ ለምንድን ነው የሚነግረን በሉ። የባለፈው ዓመት ሰምተነዋል እኮ እረኝነት፣ አዲስ እረኝነት የለም። ከ30 ዓመት በፊት ስለነበርክበት እረኝነት በየዓመቱ የምትነግረን ከሆነ በየዓመቱ ብቻ ሳይሆን በየወሩ የምትነግረን፣ በየወሩ ብቻ ሳይሆን በየሳምንቱ የምትነግረን፣ በየሳምንት ብቻ ሳይሆን በየቀኑ ደግሞ የምትነግረን ከሆነ ገባ የምትነግረን ከሆነ ከወንጌሉ ጋር ራስን ቀላቅለህ ልትነግረን
ማንም ሰው ምስክርነት እንዲህ ነበርኩ እንዲያረገኝ እግዚአብሔር ይላሉ ሰዎች፣ ለእግዚአብሔር ክብር ማለት ነው። ሁላችንም ሱሰኛ ነበርን የተለወጥናለን። እግዚአብሔር ያደረገላቸው ሰዎች አሉ። ምንም ያልነበራቸው እግዚአብሔርን ለምነው የተደረገላቸው ሰዎች አሉ። ጤናቸው የተመለሰ ሰዎች አሉ። ደግሞ ያልተመለሰም አሉ። እነሱም ይመሰክራሉ። ለምሳሌ አንዲት ሴት ከዚህ በሽታ ፈውሶኛል ብላ እንደምንገረምባት ሁሉ አንዲት ሴት ይህን በሽታ እንዲፈውስልኝ ጌታ ጠይቄው ግን አልፈውሰኝም ስትል እናጨበጭባለን። እንዴ ይሄ በሽታ እያለብሽ እየሄድሽ ነው ቸርች እየዘመርሽ ነው እስቲል እግዚአብሔርን ታመልኪዋለሽ? አዎ። ምክንያቱም ሁለቱም እምነት ተብሎ ተጠቅሷል መጽሐፍ ቅዱስ ውስጥ። ሁለቱም ማሸነፍም ስለዛ ነገርም ጸንቶ መሞትም እምነት ተብሎ ተጠቅሷል። ዕብራውያን መጽሐፍ ሙሉን አንብቡት። አንዳንዶቹ የአንበሳውን አፍ ዘጉ ይላል፣ ሌሎቹ በአንበሳ ተበልተው ሞቱ። አየህ፣ የተበላው አማኝ ነው መጽሐፍ ቅዱሱ ላይ። አንበሳውን አፍ የዘጋው አማኝ ነው መጽሐፍ ቅዱስ ላይ። አንዳንድ ጊዜ እግዚአብሔር ማህፀናቸውን የከፈቱ ሴቶች አሉ። ጌታ እኮ ልጅ ስጠኝ ብዬው ማህፀን ከፍቶ ምናምን ሰጠኝ ምናምን፣ ደስ ይላል በእምነታቸው። እንደነ ሐና ደስ ይላል። ደግሞ አንዳንዶች አሉ ለምነው የተከለከሉ ጸጥ የተባሉ መልስ ከእግዚአብሔር ያልመጣላቸው። እነዛ ሰዎች መልስም ባይመጣላቸው ጥያቄዎች እያላቸው እግዚአብሔርን ማመስገን መቀጠላቸው ለምስክርነት በቂ ነው። እኔ አሁን ቸርች ውስጥ እንደዚህ አይነት ምስክርነቶች ነው ማስለምደው። ምን አይነት ምስክር ነው ማስለምደው? አንዱ ተፈወስኩ፣ አንዱ ደግሞ አልተፈወስኩም፣ ግን እግዚአብሔርን እያመለኩ ደስ ያለ። ይሄ ነው ክርስትና። አንዳንዱ ከነችግሩ ጌታን ያመልከዋል። ምክንያቱም ወንጌል ምንም ለአንተ ከበሽታ ስለመፈወስ ምናምን አይደለም የሚያወራው። አንተን የዘላለም ሕይወት በክርስቶስ እንድታገኝ ነው የመጀመሪያው የወንጌል ፕራዮሪቲ። ሕይወት ይቀድማል። ሕይወት ከእግዚአብሔር ጋር ሕይወት እንዲኖር ነው። ከዛ በኋላ እግዚአብሔር ሲገለጥ በሕይወትህ ሲሰራ፣ እግዚአብሔር ምሕረቱን ሲያበዛልክ፣ ቴንኪው መሲህ እግዚአብሔር ያክበርልኝ፣ ቸርነቱን በጎነቱን ሲያበዛልክ፣ ሲወድ የእሱ ፍላጎት ንጉስ እንደዚህ ያደርግ አይባልም እና ንጉስ የወደደውን ያደርግልሃል። ምሕረት ለወደደ ላሮጥ አይደለም። እግዚአብሔር ድንገት ፈውስ ይሰጣል ለሰዎች፣ ታምራት ይሆናል ለሰዎች። ያም የሚገርም የእግዚአብሔር ቸርነት ነው። ከዛ አንዳንድ ሰዎች ደግሞ በዛው በሽታ ጸንተው የሚያገለግሉ አሉ። ይቅርታ አድርጉልኝ ለዚህ ምሳሌ። ዘማሪ አገኘው ይደግ ቅድም ከፍቼው ነበር። ማየት የተሳነው ወንድማችን ነው። እጅግ ከምናየው የተሻለ አምላኩን ያመሰግናል፣ አምላኩን ያከብራል። በየቦታው እየሄደ ያገለግላል። ትልልቅ የመድረኮች ላይ እግዚአብሔር እድል ሰጥቶት ያገለግላል። አየህ፣ እያየን አገልግሎት የከበደን እያየን ቸርች ያልሄድን እያየን እግዚአብሔር ላይ የምናጉረመርም ሰዎች እንዳለን ሁሉ ደግሞ ዓይን የሌለው ልበ ብርሃን የሆነ ደግሞ ሰው የእግዚአብሔርን ያመሰግናል። አያችሁ፣ እንደዛ ሁለት ነው እምነት ነው የምላችሁ። አንዳንዱ በድል አድራጊነት የሚገለጥ እምነት አለ። አንዳንዱ ለችግርህ እጅ ሳትሰጥ ከአምላክ ጋር ጸንቶ በመቆም የሚገለጥ ነው። ለዚህ ነው የዕብራውያን ጸሐፊ ሲናገር አንዳንዶች የእሳቱን ኃይል በእምነት አጠፉት ይልና ወረድ ይልና ደግሞ አንዳንዶች በእሳት ተቃጥለው ሞት ይላል። የእሳቱን ኃይል ማጥፋት እምነት እንደሆነ ሁሉ ባይብል ላይ በእሳት ውስጥ ጸንቶ ኢየሱስን አልክድም ማለት ደግሞ እምነት ነው። እሳቱ እኮ አልጠፋም፣ ኃይሉ አልጠፋም። ኃይሉ ሲያጠፋ ማለት ነው። ዳንኤል ቴንኪው እግዚአብሔር ያክብርልኝ። እና እጅግ በጣም እምነት በሁለቱም ጎን የሚያዝ ነው። ስለዚህ አንቺ የትኛው አማኝ ነሽ ነው ጥያቄው እህቴ። የትኛው አማኝ ነሽ? ማህፀኗ የተከፈተላት አማኝ ነሽ ወይስ ማህፀኗም ሳይከፈትላት በዛ ጉድለት ውስጥ አምላኳን ያለፊት መልኳ እምነቷ ያልተበቅ እጅ ያልሰጠችው አማኝ? ሁለቱንም እግዚአብሔር ያከብረዋል። ሁለቱም ለእግዚአብሔር አማኞች ናቸው። አሁን ይሄ ዓለም አሁን የተፈጠረው የቸርች ሲስተም አንዳንድ ሰዎች ሊፈጥሩት የፈለጉት ኢንቫይሮመንት እንደዛ ነው። የተፈወሰችዋ በቃ እግዚአብሔርን ስላመነች እንደተፈወስ፣ ያልተፈወሸዋ ማህፀንሽ ያልተከፈተች የልጅ ጥያቄ ያለብሸዋ የሆነ ነገር እግዚአብሔር እንዲመልስልኝ ጠይቄው ምናምን ያልሸዋ ምንም መልስ አልሰጠኝም ያልሸዋ እምነት አልባ እንደሆንሽ ነው የሚሰበከው። ትክክል አይደለም። ይኸው ፈገግ እያልሽ ነው። አሁንም አምላክሽ እግዚአብሔር ሁሉን ቻይ እንደሆነ እያመንሽ ነው። ጉድለቱ ሳይለወጥ በአምላክሽ ላይ ሳትለወጪ እየቀጠልሽ ነው። ያ እምነት ይባላል። ነገሩ ሳይለወጥ አንተ በአምላክ ላይ ያለ እምነት ሳይነቃነቅ ማለት ነው። ለምሳሌ ሳታኮርፍ ከቸርች ከህብረት ሳትጎል መኖር እግዚአብሔርን መውደድ ምልክት ነው።
ስለዚህ አሁንም ጉድለቶች አሉ። ክርስትና በዚህ በደከመ ስጋ ውስጥ ያልተመለሱ ጥያቄዎች አሉ። ለዚህ ነው ሐዋርያ ቅዱስ ጳውሎስ ሲናገር በመገለጥ ታላቅነት እንዳልታበይ የስጋ መጎሰሚያ የሰይጣንን መልእክተኛ ተቀበልኩ። ጌታን እንዲፈውሰኝ ከአንድም 2 ጊዜ ጠየቅኩት። እሱም ኃይሌ በድካም እንዲገለጥ ጸጋ ይበቃል አለኝ። እኔ ጥሬ ቃሉን ያልኩላችሁ። በብዙ ጉዳይ የሚፈቱት ሰዎች አሉ። ሾክ የሆኑበት ሰዎች ነበሩ በዘመኑ ላይ ጳውሎስ ላይ የሚሉ ሰው የስጋ በሽታ ነበረበት፣ ስጋ ደዌ በሽታ ነበረበት የሚሉ ብዙዎች በሱ እየተፈወሱ እሱ ያልተፈወሰበት ነገር ነበረ። ከስጋ በሽታ አንጻር ጳውሎስ ግን ምን አለው? ኃይሌ በድካም እንዲገለጽ ጸጋዬ ይበቃል። አልመለሰለትም። ጳውሎስ ክርስትናውን ተወ? አልተወም። የስጋ መጎሰም የተባሉት አይሁዳውያንም ሆኑ አጠገቡ ያለ የቤተ ክርስቲያንም ሽማግሌ ሆነ አመፅ ያስነሳበትም ሰው ሆነ ደግሞ በሽታም ሆነ ምንም አንጣለም። በትርጉሙ አንዳች ግን እንደ ድካም የቆጠረው ጳውሎስ እባክህ ጌታ ይህን ውሰድልኝ ብሎ ያልተወሰደለት ነገር ነበር። ጳውሎስ ለዛ ሲል እምነቱን አልተወም። ለዚህ ነው መጽሐፍ ቅዱስ ከክርስቶስ ፍቅር ማን ይለየኛል? ይሄ ነው በቃ እምነት። ማን ማግኘት ነው? ደስ ማጣት ነው? ከፍታ ነው? ዝቅታ ነው? ልዩ ፍጥረት ነው? ማን ነው ከክርስቶስ ፍቅር የሚለይ? ከክርስቶስ ፍቅር ማንም ሊለየኝ እንደማይችል ይህንን ተረድቻለሁ አለ። ይሄ እኮ እምነት ይባላል። እምነት ይባላል። እምነት ማለት ከበሽታ መፈወስ ብቻ ማለት አይደለም። በሽታው እያለ እግዚአብሔርን ማምለክ መቀጠል እምነት ነው። ችግሩ እያለ እግዚአብሔርን ከችግሩ በላይ ነው ማመስገን መቻል እምነት ነው። ተረዳችሁኛ? እንደዛ ነው። ሐሰተኛ ነቢያት ውስጥ ቸርች ውስጥ የሆነ ነገር ካልጣልክ፣ የሆነ ነገር ካልተሳካል፣ ገንዘብ ስልክ ውስጥ ጤን ብሎ ካልገባ አንተ አማኝ አይደለም። በሽታ ይዞ ጸንተ ምንም ፈውስ ሳይመጣ ወደ አምላክ ብትሄድ እምነት አይደለም። በቃ ፌል እንዳደረግ እንደከሰርክ ነው የምትቆጠረው። ዛሬ እህቴ በድካም ውስጥ ያለሽ፣ የሆነ ህመም ያለብሽ፣ ልጅሽ አልጋ ላይ ያለ ግን እግዚአብሔርን ጠይቀሽ ድንገት ልጅሽ ያልተፈወሰ ከሆነ እግዚአብሔር አምላክሽ እንደሚፈውስ ግን ማመንሽ ከቀጠለ፣ በጽናት ከተራመድሽ ያ እምነት። ስለዚህ እኔ የትኛውን አማኞች ናችሁ ነው የምለው? አምናችሁ ነገር የሆነላችሁ ወይስ ነገሩ ሳይለወጥ እግዚአብሔር ላይ ጸንታችሁ የቆማችሁ? ሁለታችሁም አማኞች ናችሁ። ቴንኪዩ እህታለ። ስለዚህ እኔ እምነት በሁለቱም ሳይድ ብታዩት መልካም ነው ብዬ አስባለሁ። የስ ቴንኪዩ ዮባ። አምላካችን ንጉሥ ሆይ፣ እነዛ 3ቱ ብርቱ ወጣቶች ንጉሥ ሆይ በዚህ ነገር ከአንተ ጋር እንዋይ ዘንድ አይገባንም ማለት እንዴ! አስቡት፣ ስንት ሀገራት የሚገዛ 100 ምናምን ከ100 ምናምን በላይ ሀገራት ያንበረከከ የባቢሎን ንጉሥ ብዙ ነገር ያዋራቸዋል። እነዚህ ሰዎች እንትኖች ናቸው፣ ሹማምንቶች ናቸው፣ በአውራጃ ምናምን ላይ የተሾሙ ናቸው። ንጉሥ በፈለገ ሳጠርቶ ብዙ ነገር የሚያማክራቸው ወጣቶች ናቸው። ጠሩትና ንጉሥ ሆይ ከአንተ ጋር የማንወያይበት ርዕስ አለን፣ ስለ እግዚአብሔር ለሌላ ነገር ስገዱ አትስገዱ በሚል ጉዳይ ላይ ከአንተ ጋር ማውራት እኮ ይገባል። አንተ ከለኮስከው ከሚነድ እቶን እሳት አምላካችን ያድነናል። እርግጠኞች ናቸው በእግዚአብሔር አዳኝነት ላይ። ባያድነንም ግን እኛ አንሰግድም ማለት ነው። እዚህ እምነት ማለት ያድነናል ብቻ ማለት አይደለም። ባያድነኝም ማለት ነው፣ ባይፈውሰኝም ማለት ነው። ሰላም እግዚአብሔር ከእናንተ